ፒንኮች እነዚህ ሶፋዎች እንዴት እንደወደድኳቸው እነዚህ ቤጅ ከለር ሶፋዎች እንዴት እንደወደድኳቸው እንዴት እንደሚያምሩ ግርማ ሞገሳቸው እዚህ ጋር እንደውም ቪዲዮ ላይ ያን ያህልም ነው። በአካል ግን ስታዩዋቸው እነዛ ብራውን ከለር እና ይሄኛው ቤጅ ከለር ሶፋዎች በአካል ስታዩዋቸው እንዴት እንደሚያምሩ በቃ እንጃ እንደው ገንዘብ ኖሮኝ ብላችሁ ይሄን ባስገባው ግን ያው እንደ አቅሚቲ ሆኖ ያ ብራውን ከለሩ ከ90,000 ምናምን 90 ምናምን ሺህ ነው የሚጠራው። ይሄ ደግሞ ቤጅ ከለሩ እስከ 100 ምናምን ሺህ ነው የሚጠራው። ትንሽ ዋጋቸውም የሆነ ጫን ያሉ ናቸው፣ ግን የምር ገንዘብ ካላችሁ የሚገባቸው ዋጋ ነው። በጣም ነው የሚያምሩት። ኢዋቸው ግርማ ሞገሳቸውን ውበታቸውን በዛ ላይ ደግሞ ጥንካሬያቸው የሆነ ስትቀመጡበት ያለው ምቾት ተቀምጬበት አይቻለሁኝ። በቃ በጣም ነው የሚያምሩት። በጣም ኳሊቲ እቃዎች ናቸው። ዋጋቸውም ልክ እንደዛው እስከ 100 ምናምን ሺህ ናቸው እና በጣም ነው የሚያምሩት። በዚህ አጋጣሚ ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ወይም ደግሞ እስክመጣ ድረስ ይወደዳል ካሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ? እንደምታዩት የሶፋዎችን ዋጋና የሶፋዎችን አይነት አስጎበኛችኋለሁኝ። በተለይ አካባቢያችን ላይ ያላችሁ ሰዎች ሰርፕራይዝ ማድረግ የምትፈልጉ ከሆነ ወይም ደግሞ ለራሳችሁ ገዝታችሁ ማስቀመጥ የምትፈልጉ ከሆነ ምክንያቱም ኢትዮጵያ ውስጥ እንደምታውቁት በየሰዓቱ የእቃ በቃ የሁሉም ነገር ዋጋ እየናረ ነው እና የሚመጣው በሳምንት ውስጥ በቀናት ውስጥ በጣም ልዩነት እያመጣ ነው እና ያለው በጊዜ ካሁኑ ገዝቼ አስቀምጬ ምናምን ሳይጨምር ሳይወደድ የምትሉ ካላችሁ እኔ አለሁላችሁ። ቆሼ ኢንሴኖ ቡታጅራ እና የመሳሰሉት በዙሪያ ያላችሁ ሰዎች እንዲህ ገዝታችሁ ማስቀመጥ የምትፈልጉ ከሆነ ልታናግሩኝ ትችላላችሁ። ለማንኛውም እኒን የመሳሰሉ ቆነጃጅዬ አማላይ ሶፋዎች ዋጋዎቻቸውንና አይነታቸው በጣም የእውነት ብራንድ የሆኑ ሶፋዎች ናቸው። በጣም ኳሊቲያቸውን የጠበቁ እንደምታዩ፣ በዛው ልክ ደግሞ ዋጋቸው ዝቅ ብሎ አነስተኛ ሆኖ ኳሊቲያቸውን በዛው ልክ ትንሽ አነስተኛ የሆነ ጊዜያዊ መጠቀሚያ የሆኑ አሉ። በእውነት ለመናገር ያን ያህል የተጋነነ ነው አላልኩም። እኔ በጣም የሶፋን ዋጋ እጅግ በጣም አጋንኜ ነበር ማየው። ከ50,000 ብር በታች ሶፋ ያለ አይመስለኝም ነበረ። ገዝቼ አላቅም። ስለዚህ ከ50,000 ብር በታች ሶፋ አለ ብዬ አስቤ አላቅም። ነገር ግን እንደ አቅሜቴ ሁላችሁም በአቅማችሁ በምትችሉት ገዝታችሁ መጠቀም እንድችሉ ተደርገው የተሰሩ ኳሊቲያቸውም እንዲሁም ደግሞ አይነታቸውም የተለያዩ አይነት ሶፋዎች አሉ። እነዚህ ሶፋዎች እንደምታዩት ከ30,000 እስከ 100,000 ድረስ የሚሄዱ ሶፋዎች ናቸው። በጣም ነው የሚያማምሩት። የምር የትኛውን አንስቼ የትኛውን እንደምጥል የትኛውን እንደምመርጥ አላውቅም። እንትን ለማለት አልነበረም የሄድኩት። እኔ ለራሴ ፈልጌ ለራሴ ለቤቴ ልገዛ ነበር የሄድኩትና ነገር ግን ሳይበቃ የትኛውን ልውሰድ የትኛው የኔ ይሁን? በጣም ነው የሚያምሩት፣ በጣም ነው የሚያማልሉት። እነዚህ ሶፋዎች እንደምታዩት ከ30,000 እንዳልኳችሁ ከ30,000 እስከ 100,000 ድረስ የሚሸጡ ሶፋዎች አሉ። አሁን እነዚህን የምታያቸው 70,000 ቤት ናቸው። ያው ዲቴይል ይሄን ያህል ነው ብዬ ዋና ዋጋውን ባልነግራችሁም ግን እንደ መነሻ የሚጠሩበት ዋጋ ይሄ ብራውን ከለሩ ከ30,000 ጀምሮ ነው ያለው። ይሄ ደግሞ የምታዩት ኤል ሼፑ ደግሞ ከ40,000 እስከ 50,000 የሆነ አለ። እንደገና ደግሞ እጅግ በጣም የሚያምሩ የምር በጣም የወደድኳቸው ስታዩቸው እንደውም ቪዲዮ ላይ መብራት ስለሌለ ብዙም ጥራት የለውም ቪዲዮ አቀራረጽ። እነዚህ ኤል ሼፖች ምናምን እስከ 50,000 ምናምን ናቸው። እነዚህ የምታዩቸው ፒንኮች እነዚህ ሶፋዎች እንዴት እንደወደድኳቸው እነዚህ ቤጅ ከለር ሶፋዎች እንዴት እንደወደድኳቸው እንዴት እንደሚያምሩ ግርማ ሞገሳቸው እዚህ ጋር እንደውም ቪዲዮ ላይ ያን ያህልም ነው። በአካል ግን ስታዩዋቸው እነዛ ብራውን ከለር እና ይሄኛው ቤጅ ከለር ሶፋዎች በአካል ስታዩዋቸው እንዴት እንደሚያምሩ በቃ እንጃ እንደው ገንዘብ ኖሮኝ ብላችሁ ይሄን ባስገባው ግን ያው እንደ አቅሚቲ ሆኖ ያ ብራውን ከለሩ ከ90,000 ምናምን 90 ምናምን ሺህ ነው የሚጠራው። ይሄ ደግሞ ቤጅ ከለሩ እስከ 100 ምናምን ሺህ ነው የሚጠራው። ትንሽ ዋጋቸውም የሆነ ጫን ያሉ ናቸው፣ ግን የምር ገንዘብ ካላችሁ የሚገባቸው ዋጋ ነው። በጣም ነው የሚያምሩት።
እዩዋቸው፣ ግርማ ሞገሳቸውን፣ ውበታቸውን፣ በዛ ላይ ደግሞ ጥንካሬያቸው የሆነ ስትቀመጡበት ያለው ምቾት ተቀምጬበት አይቻለሁኝ። በቃ በጣም ነው የሚያምሩት። በጣም ኳሊቲ እቃዎች ናቸው። ዋጋቸውም ልክ እንደዛው እስከ 100 ምናምን ሺህ ናቸው እና በጣም ነው የሚያምሩት። በዚህ አጋጣሚ ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ወይም ደግሞ እስክመጣ ድረስ ይወደዳል ካሁኑ ገዝቼ አስቀምጣለሁኝ የምትሉ ካላችሁ ይሄንን ነገር እንዳግዛችሁ የምትፈልጉ ከሆነ ልታናግሩኝ ትችላላችሁ። ነገር ግን እንደምታዩት ነው ሶፋዎቹን እኔ በጣም ወድጃቸው ሁላ እዚህ ጋር ምን ያህል እንደማለልኩበት ምናምን እያወራው ነበረ። እንደምታዩት ሰውየው ራሱ በጣም እየሳቀብኝ ነበር። በቃ ሀሳቤን ቀይሬያለሁ፣ ያንን አልወስደውም፣ ይሄንን ነው ፈልገው ምናምን ስለው እየሳቀብኝ ነበር። ውሰጂው በቃ አስችልሻለሁ ምናምን እያለኝ ነበርና በጣም ነው የወደድኩት። የምር በጣም ነው የወደድኩት። በቃ ገንዘብ ካላችሁ ይሄንን ሶፋ ግዙ። እንደገና ደግሞ የምርም ወደፊት እንዲህ አይነት ቤታችሁን ጨርሳችሁ ቤታችሁ ሶፋ የማስገባት እቅድ ፕላን ያላችሁ ሰዎች ደግሞ ካሁኑ እንደምንም ተፍተፍ ብላችሁ እንዳቅሚቲ እንዳልኳችሁ ከ30 ሺህ እስከ 100 ምናምን ሺህ ድረስ የሚኬድ ወይም ደግሞ እስከዛ ድረስ የሚጠራ የሶፋ አይነት አለ። ኳሊቲው ይለያያል። ልክ ነው። እቃነቱ ይለያያል። የተሰራበት ማቴሪያሉ ይለያያል። ግን እኔ ለጊዜው ብላችሁ የምትገዙ ከሆነ የሆነ አነስ ያሉ ኳሊቲዎች አሉ። ቅድም ያያችኋቸው ብራውን ከለር፣ ግሪን ከለሮች እንዲሁም ደግሞ ፒንክ ከለሮች ምናምን ኤል ሼፖች በአጠቃላይ ትንሽ ቀነስ የሚሉ ሶፋዎች ናቸው። ይሄ ሸራ የለበሰው የኔ ሶፋ ነው ትላላችሁ። ደርሶ ልቀበል ሄጄ ነው። ይሄ ብራውን ከለሩም እንደዛው ትንሽ ዋጋው የሚቀንስ ነው። ይሄ ግሪን ከለሩም እንደዛ እኔ በጣም ነው የወደድኩት። ግሪን ከለሩም በሌላ መልኩ ነው እኔ ለራሴ ቤት የወሰድኩት። ግሪኑም እንደዛው ግሪን አልኩኝ። ይሄ እንትን ከለሩ ምንድነው? ግሪኑ በጣም ያምራል። በጣም ነው የሚያምረው ግሪን ከለሩ። ይሄኛው ራሱ በጣም ነው የሚያምረውና ሶፋዎች እንደምታዩት ወይም ደግሞ እኔ በጣም ጭንቅላቴ ውስጥ እንደምስለው የሚካበድ ዋጋ ያላቸው አይደሉም። እንደ አቅሜቴ የሆነ በየአይነቱ በምትፈልጉበት ዲዛይን አለ። ማዘዝ የምትፈልጉ እንዳልኳችሁ መናገር ትችላላችሁ። እጅግ በጣም የሚያማምሩ ዋጋቸውም ተመጣጣኝ የሆነ ሶፋ ናቸው። እኔ ለቤቴ ገዝቻለሁኝ። ቅድም ያያችሁትን ሶፋ በሌላ ከለር ትንሽ ዋጋው አነስ የሚለው እሱ ነው። እንደምታዩት ይሄን በጣም ነው የሚያምረው፣ ግን ከለሩ ብዙም አልወደድኩትም። ለዛ ነው ያልወሰድኩት። ይሄንን ይመስላል። እዚህ ጋር ማኪያቱ ተጋብዘን ጨርሰናል። ወደ ፈጣሪ ተስፋችንን ወደ ፈጣሪ እንደዛ ነው። ጨርሰናል። ወደ ፈጣሪ ተስፋችንን ወደ ፈጣሪ እንደዛ ነው። ጨርሰናል። ወደ ፈጣሪ